ብቻ ናፍቄያለሁ። በአራት ግድግዳ ስር ቁጭ ብዬ ብቻዬን ሰፈሬን ሳስባት ጎጆዬን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናል ቤተሰቦች ያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ የደውል ምልክት በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ሸር ላይክ በማድረግ አጠናክሩ ማለት ነው። ዛሬ ያቀረብኩላችሁ እንግዲህ እጅግ ናፍቀውኛል በሚል ርዕስ ነው። አንድ ግጥም የጨለማው መንገድ መጥቼ ላያችሁ ጨለማ ለብሼ እንደተለመደው እናንተ ብትሰጉም የምሽቱን ጉዞ በጣም ነው የምወደው። ሰማዩ ነግሳበት ከግዝፈቱ ጋራ በሜዳው ላይ ደምቃ ያለምንም ከልካይ ከዋክብት አጅቧት ስትፈካ ጨረቃ እኔ በሷ ብርሃን መንገድ ስቀጥል ደስ ይለኛል። በቃ የጨለማው መንገድ ለኔ በመቆርቆርና እናንተን ቢያሰጋም ማታ ቀጠሮ አለኝ ከጨረቃዋ ጋር ሳላያት አረጋም። አሁን ግን ራቅኩኝ በጨረቃ ብርሃን አልቻልኩም ለመምጣት። አዝዬ ዞራለሁ የአባቴን ትዝታ የናፍቆትን ቅጣት። ከየትም መጥቼ ልጅ የምትለኝ ውብ ቃል ናፍቆኛል። ልጄ የምትለኝ ውብ ቃል ናፍቆኛል። አባቴ ትዝታ አልቻልኩም እጅጉን ከብዶኛል። ከበሩ ላይ ሆነህ ስታይ በደስታ ጥርሴ ይነግርሃል የውስጤን ፈገግታ። አባቴ ጨለማ ለብሼ ልመጣ ከደጃችሁ አላስሮኝ አለ በስቷል ናፍቆታችሁ። አላስኖረኝ አለ በስቷል ናፍቆታችሁ። ማናፈቀሽ ብለው ሰዎች ሲያስጨንቁኝ ደጃችን አልኳቸው ህልሜን እንዳይሰርቁኝ። በአብሮነት አድማስ የተጫወትኩበት የልጅነት ወንዜን የእውነት የኖርኩበት ናፍቆኛል። ደጃችን አብረን የሮጥንበት አይናችሁ ባዩ አሁን ምን አለበት? እውነት መለያየት ስቃይ ነው። ናፈቀኝ ቀያችን ጋራና ተራራው እጽዋት እንስሳው ሜዳ ገደል ጎራው። ንጋትን ጠብቀን ፀሐይ ስንቃቃ ምሽቱን ጠብቀን ስናስስ ጨረቃ። ይሄ ሁሉ ነገር ይናፍቃል በቃ ግን ናፍቃችሁኛል። ትዝ ይለኛል ከቤት ቡና ስትጠጡ አስታውሳለሁኝ ለስራ ስትወጡ ለእርሻውን ለአረም ለአጨዳ ስትሮጡ በሮቹ ተደምደው እርሻ እየታረሱ ቆርቆሮ ሲሰራ ሳር እየፈረሰ ይህ ሁሉ ሀገር ትዝ ይለኛል ለኔ። ገራገሩ ውሎ እንዴት ነው ወገኔ? አዳሩና ውሎ እንዴት ነው ሁኔታው? አልተስተካከለም የኑሮ ሸሬታው። የአባዬ መስጠት ሀገር እንደምን ነው? ውሎ ዛሬም አልሰሰተም ይሰጣል ዝም ብሎ የወሎ ደግነት በምን ይዘለቃል? ናፍቆት እንዳይደፋኝ ልተው ይበቃል። ውሎዬን ለማብራራት ቅኔ ነው ይልቃል። በፓስፊክ ውቅያኖስ እጅጉን ይጠልቃል። በዋና ጀምሬ ማን ከዳር ይዘልቃል? ብቻ ናፍቄያለሁ በአራት ግድግዳ ስር ቁጭ ብዬ ብቻዬን ሰፈሬን ሳስባት ጎጆዬን። የጎረቤቴ ድምፅ ወጥቶ ይሰማኛል። እንዴት ሆኖ አትበሉኝ እኔም ገርሞኛል። ብቻ ከቃል በላይ እጅጉን ናፍቆኛል።
የምወዳት ናት እናቴ የኔ የምላት ስጦታዬ ላለሁበት ከፍታዬ ቀኗ መሽቶ ለኔ ነጋ አኖረችኝ ከፍ ላዋጋ የእሷን ነገ ለኔ ትታ አቆመችኝ በከፍታ በመንገዴ ፊት ተጓዥ በጥፋቴ ተናዛዥ ተናዛዟ ለቆምኩበት መስረቴ የምወዳት ናት እናቴ ማን ነው የናፈቀው የልጆች አንገት ቀና ለማድረግ ወገባቸውን በጎበጠ እናቶች አላህ ሰላሙን ሁሉ ያምጣልን። ድረስ ለሙሽሮች ቢስሚላሂ ብዬ ልጀምርላችሁ ደስታዬን በግጥም ተረኩላችሁ። አልሐምዱሊላሂ ምስጋና ይድረሰው ሐራምን ከልክሎ ካል ለፈቀደው ለዓለማቱ ጌታ ከአርሽ በላይ ላለው ባረከላህ ብዬ በጣም ልባርክልህ እጅግ ደስ ብሎኛል። ኒካህ በማሰርህ ትዳር መሰረሽ ኢማንሽ ሞላ ምን ያስደስትሻል ታዲያ ከዚህ ሌላ? የእኛማ ሙሽራ በጣም ተውባለች ከጅልባባ በላይ ኒቃም ደርባለች። የነብዩ ሱና ሀይ አድርጋዋለች የድን ኢስላም መስፈርት አሟልታለች። እኔማ ሁስኒዋ አደራ ብዬ እምነግርሽ ሀቁን ጠብቂ ለውዱ ባልሽ ከሶሊሁ ሁኚ ለትዳር ብቁ አላህን በመፍራት ሀቁን ከሚጠብቁ ለባልሽ ታዛዥ መሆን ኢባዳ ነውና ፍቅርሽ መገቢያው በንጹህ ልቦና ትልቅ ደረጃ አለው ትዳር በእስልምና። ወሚን አያቲል ቢላህ ረበና በሚያዝሽም ሰዓት ስመካን ብለሽ በሽግሩ ሁሉ መፍትሄ ሆነሽ በደስታ ጊዜ አብረሽ ተደሰች ኖህ ያለህ እንኳን ደስ አለሽ ያለህ ፈቀደ ለዚህ ቀን አበቃሽ ትዳር መስጠትሃል ማንላ ምን ያስደስትሃል ምን ያስደስትሻል ታዲያ ከዚህ ሌላ እንሰቶች መጥቶ እሷን ሊሰጥህ እስኪ በል ተናገር ምን ተሰማህ? ሙሽራው ልንገርህ አድምጥ በጥሞና ውዷ ባለቤት ስጦታ ናትና ተከባክባት ያዛት ዛሬም ትናንትና የረሱል አደራ አማና ናትና ከምነግረህ በላይ በስፋት ብታውቅም ሀቋን ጥብቅላት በምትችለው አቅም እሷን ባቅምህ እንጂ በብዙ አትጠይቅህ። የእህትነት ምክሬ ወንድሜ ስማኝ አደራ እህቴ አታስከፍብኝ በደስታ በሀዘን ከጎኗ ልታጫውትህ አቅፋህ በቅድ ሚስትህ እኮ ላንተ ሁሉ ነገርህ ናት የፍቅር ምርኮኛ የተለየሽ ከናት መቻቻል ነውና የትዳር ሚስጥሩ በአንድነት ጸንታችሁ በፍቅራችሁ አብሮ የደስታ የዓላማ ይሁን ጋብቻችሁ ሁሌም ተዋደዱ ወላሂ ውደዳችሁ ባረከላሁ ለኩም ይስመር ትዳራችሁ የአባት የእናት ወጉ ሁሌም ይድረሳችሁ ሷሊህ ልጅ ረቢ ያድርላችሁ ባረከላሁ ለኩም እንኳን ደስ አላችሁ። እንግዲህ ድብልቅልቅም ቢሆን ሁሉንም ሰምታችኋል ማለት ነው። ቪዲዮ ደስ ካላችሁ ላይክ ሸር በማድረግ ቤተሰብ ሁኑ። ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑኝ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን። በያለንበት ሁሉ አላህ ሱብሃነሁ ወተዓላ አይለያየን አይለያያችሁ። እንግዲህ ከናፍቆት እስከ ትዳር ውስጥ እየገባን ነው ማለት ነው። በጣም ደስ የሚል ነው። ሁሉም ቢሆን አላህ ከሁሉም ነገር ይጠብቃችሁ ውዶቼ ማለት ነው። እና ሁላችሁም ሸርሸር አድርጉ። ባይ ባይ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረብ ሁሉ ይጠብቃችሁ።
ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። እወዳችኋለሁ። አላህ ይወደዳችሁ። አልቋል። ቪዲዮውን ላይክ አድርጉ፣ ሼር አድርጉ። ትዝታም ያለበት ናፍቆትም ያለበት እንግዲህ ሁሉንም እየጠቃቀሰ ነው።